እየተሰሩ ነው ያሉ ነገር ግን ትኩረት ቢሰጣቸው ቢያስኳቸው የመጀመሪያው የኑሮ ውድነትን በጋራ እንከላከል ከመንግስት ጋር ጎን ቁመን ኑሮ ውድነትን በስራ ብንከላከለውና መንግስትን በተጨማሪ ቢያየው የሚል ነገር ነው ያለኝ። መንደር ሱቆች እንደፈለጉ ነው የሚጨምሩት። ያስቸገረን አስመጪና ላኪው አይደለም፣ ያስቸገረን ተቀባይና ቸርቻሪው ነውና ህዝቡን በጣም እንዲቆጣ ያደረገ ያለው እንደው ጫና ብደረግና ትምርትም ቢሆን ቢሰጣቸው የኑሮ ውድነትን ለማቃለል የሚሰሩ ስራዎችን እናጠናክራለን። የመጀመሪያው ምርታማነትን ማሳደግና ሁሉም ሰው ምርታማ እንዲሆን ማድረግ ነው። በክልሎች ላይ የምንሰራው የግብርናው ዘርፍ ላይ የጀመርነው ግብርናው መቀየር ነው። ምክንያቱም አንዱ የኑሮ ውድነትን የሚያባብሰው ለምግብ የምንፈልጋቸው የግብርና ምርቶች ናቸው። እዚህ ላይ መንግስት በጣም በተጠናከረ መልኩ ግብርናው ላይ የጀመረው ስራ አለ። ሌላው ከተሞች ላይ የጀመርነውን የከተማ ግብርና ማጠናከር አለብን። ዶሮ ላይ፣ እንቁላል ላይ፣ ወተት ላይ ሌሎችም በከተማ ግብርና ደረጃ የተጀመሩ ቨርቲካል ፋርሚንግስ ላይ የተጀመሩ ስራዎችን በማጠናከር የምርታማነትን ሁሉም በተሰማራበት መስክ ደግሞ በማጠናከር በመሃል ደላላ እንዳይኖር ምርት በአግባቡ ዝውውር እንዲኖር አሁን ከክልሎች የምርት ነፃ ዝውውር እንዲኖር ከፍተኛ ስራ እየተሰራ ነው የሚገኘው። እዚህ የቅዳሜ ገበያ የእሁድ ገበያ እና ቀጥታ አምራችና ምርቱን የሚፈልገው ሰው በቀጥታ እንዲገናኝ የተጀመረው ስራ ተጠናክሮ ይቀጥላል። የስራ እድል ፈጠራ ላይ የተጀመረው ስራ የሌለው ሰው ኑሮ ይከብደዋል። ስለዚህ የስራ እድል ፈጠራ እንዲስፋፋ እዚህ ላይ የጀመርነው ስራ የበለጠ እናጠናክረዋለን።